5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ ሰላም ጤና ይስጥልን። የተወደዳችሁ ውድ ተመልካቾች፣ ውድ ቤተሰቦቼ ሰላም ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ለቤቴ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ዛሬ እንግዲህ ብዙ ልጆች ታውቁታላችሁ ብዬ አስባለሁ። ዛሬ እንግዲህ ኢትዮጵያ ላይ ምርጫ አለ። እንግዲህ ምርጫ ላይ ብዙ ሰዎች ወጥተዋል። እንደምታዩት እንግዲህ ብዙ ሰዎች በሌሊት ተነስቶ ልጅ ያቀፉ እንደው እዚህ ጋር ኤቢኤስ ምን ብሎ ነው የጻፉት? ሬሳቸው ቆይ አሳያቸዋለሁ። ይታያቸዋል ብዬ አስባለሁ። ምን ብሎ እንደጻፉት ስክሪን ቤት አስቀምጦ እንግዲህ ለምርጫ የመጡ እንግዲህ ህዝብ እያወሩ ነው ማለት ነው። እንግዲህ ይሄ የጻፈ እንግዲህ ኤቢኤስ ቴሌቪዥን ወይም እንትን ቴሌቪዥን ጣቢያ ነው እንግዲህ ማለት ነው። ለምርጫ ብሎ እንግዲህ የሞተው ሰውን ወይም የረሳውን እቤት አስቀምጠው ለምርጫ የወጡ ሰዎችም አሉ እያሉ እንግዲህ ስክሪናቸው እቤት አስቀምጠው ለምርጫ ብሎ የወጡ ህዝብ ላሉ እንግዲህ ህዝቡ እንግዲህ የሞተ ሰው እዛው እቤት ጥሎ ለምርጫ ብሎ ነው የወጡት። ብዙ እናቶች እንደገና ደግሞ ብዙ ነገር ነው የጻፉት ማለት ነው። ኤቢኤስ ማለት አሁን በአሁኑ ሰዓት እነዚህ ቴሌቪዥን እንትን ላይ ስክሪን ላይ እንግዲህ ብዙ ጊዜ ማለት ውሸት አይደለም ይሄ የጻፉት ወይም ፌክ አይደሉም ማለት እንግዲህ የጻፉት ሰዎች እንግዲህ ማለት የፌክ እንትን ሳይሆን ከቴሌቪዥን ጣቢያ ነው ይሄ ነገር እየተጻፈው። ሬሳቸው እንግዲህ ስክሪን ማለት ሬሳ ነው እንግዲህ ሰው የሞተው ሰው ነው እንግዲህ ከዛ አስቀምጦ ለምርጫ ብሎ ወጥቷል የሚል ከነ ሰው ፎቶ ጋር አንድ ላይ የተጻፈው ጽሁፉንም አየውና ተገርሜ እንደገና ታማ ሆስፒታል ሄዳ ከሆስፒታልም ከነ ህመሟ ወደ ምርጫው የገባችው እህትም እንግዲህ በምስል ላይ አይተናል። እና ብዙ ነገሮች ብቻ እየወጡ ነውና ሀገር ሰላም ከሆነ ሁሉም ሰላም ይሆናልና ሁሉም ሰው እንግዲህ በአሁኑ ሰዓት ምርጫ ላይ ናቸው። ጠቅላይ ሚኒስትራችንም እንግዲህ አዳነች አቤቤ እንግዲህ ሁሉም ሰው ምርጫ እንግዲህ ላልተነስተ እንግዲህ ምርጫ ተደርጓል። ፈጣሪ እንግዲህ ለምድራችን ሰላም ያድርግልን። ለሀገራችን ለምድራችን አስብን። እንግዲህ ይሄ ምርጫ ሰላም እንደሆነ ለሀገራችንም ሰላም እንደሆነ ሁላችሁም ጸሎት አድርጉት። እየቀለድኩ አይደለም፣ እግዚአብሔርን እምላችሁ ሀገር ሰላም ከሆነ እየሰራ ነው ነገር ሀገር ሰላም ከሆነ ሄደን ነው የምናገኘው። እየሰራ ነው የለፋ ነው ነገር ሀገር ሰላም ከሆነ ሄደን ነው የምናገኘው። ሀገር ሰላም ከሆነ ቤተሰቦቻችን እዛ ሰላም ሲሆን ለኛም ለአእምሮም ለኛም ደስ ይላልና ይሄ ምርጫ ሰላም እንደሆን ሁላችሁም ጸሎት አድርጉት። ሁሉም ሰው በሌሊት በየሀገሩ በሌሊት ተነስቶ እንግዲህ ሁሉም ሰው እንግዲህ እየመረጠ ነው። እንግዲህ ጠቅላይ ሚኒስትራችን ያሉትን ሰምታችኋል ብዬ አስባለሁ። እንግዲህ ፈጣሪ ይህ ምርጫ ሰላም እንዲያደርግ ለሀገራችንም ሰላም እንዲያደርግ ለምድራችንም ሰላም እንዲያደርግ ሞትን በቃ እንድልህ እግዚአብሔር በረከታችንም ሰላማችንንም እንድመለስ ጸሎት አድርጉት እና እላችኋለሁ። ቤተሰብ ብዙ ቲክቶክ ላይ የምናያቸው ነገሮች አስፈሪ ናቸው ማለት ብዙ እንትኖች እየተሰሩ ነውና ፈጣሪ ለምድራችን ለሀገራችን እንዳስብ ሰላም እንዲያደርግ ይህ ምርጫም ሰላም እንደሆነ ጸሎት አድርጉት እና እላችኋለሁ። ውድ ቤተሰቦቻችን እንግዲህ ዛሬ ሰኞ ነው። ሰኞ እንግዲህ ኢትዮጵያ ላይ
ግንቦት እንግዲህ ነው እንግዲህ ምርጫ ነው እንግዲህ ሁላችሁም ጸሎት አድርጉት ለማለት ነው። ሰላም እግዚአብሔር ሰላም እንዲያደርግ ምድርቷ ላይ ምስኪኖቹም ደሃዎቹም እያለቁ ግማሽ ሰዎች በረሃብ እየተጎዱ ነው። ይቅርታ ሁላችሁም ጸሎት አድርጉት ለማለት ነው ይህ ቪዲዮ የሰራሁት። እንግዲህ ፈጣሪ ሰላም ያብዛልን፣ ሰላም ያድርግልን። ሀገር ሰላም ሲሆን እኮ ነው ሰው ወጥቶ ማግባቱ አይደለ እንዴ? ዋሻው ሀገር ሰላም ከሆነ ምድር ሰላም ከሆነ ሰላም ካለ ወጥቶ ማግባት ቀላል ነገር አይደለም። ሀገር ሰላም ከሌለ እንዴት ሰው ወጥቶ ማግባት ይችላል? ከባድ እኮ ነው፣ ከባድ ነው። እና ፈጣሪ ሰላም ያድርግልን ምድራችን ሀገራችንም ሰላምና ያብዛልን እላቸዋለሁ። ቤተሰቦቻችን እንግዲህ ማለት የፈለጉት ጃኒ ተመሸረች ወይም ቀለበት ተደረገች ዱባይ ሄዳለች ምናምን ሲባል እየተዘዋወረ ነበረ ቪዲዮ ማለት ነው፣ እንትኑም ማለት ነው። እና ጃኒ ይኸው ምርጫ ላይ ናት። እንግዲህ የሄደው አዱና ነው እንጂ እንግዲህ ሁሉም ሰው ማለት ያ ቪዲዮ እየዘዋወረ ነበረ፣ ቲክቶክ ላይ ቪዲዮ እየዘዋወረ ነበረ። ቀለበት ተደረጉ፣ ሄደች። ቀደም ብላ ነው የሄደችዋ። በቃ ቀለበት ይኸው ስነ ስርዓት ተፈጸመ። በቃ ብዙ ነገር ነው ብቻ እየተወራው ያለው ቲክቶክ ላይ እየተዘዋወረው ያለው ማለት ነው። እና አሁን ይሄው እንግዲህ ይሄ ቴሌቪዥን ይዋሻል። የቴሌቪዥን ጣቢያ እኮ ይሄ ቴሌቪዥን ጣቢያ አይዋሽም። እና ይሄው ምርጫ ካርድ እየጣለች ናት። እና በአሁኑ ሰዓት ደግሞ ምንም እንቅስቃሴ የለም። ለምን? ምርጫ ሰዓት ስለሆነ። እንግዲህ ትላንትና እሁድ ነው፣ ዛሬ ሰኞ ነው። ትላንትና ነው እንግዲህ ቀለበት ስነ ስርዓት ምናምን የሚባል ቲክቶክ ላይ ቪዲዮ አይቼ ነበርኩ። እንዴ እውነት ነው ይሄ ነገር ምናምን ስለ አሁን ይሄው ቺጃኔ ናት እና ቺጃኔ ናት እንግዲህ እንደሚታዩት ማለት ነው። ምርጫ እዳ ነበረች እንግዲህ ጃኒ እንዲህ ሁለት ናት እንደ ጃኒ ዱባይም ቀለበት የተደረገችው ጃኒ ሌላ ናት ወይስ ይቺ ናት ምናምን ብዬ እኔም ትኩረት አድርጌ ቪዲዮ ማየት ጀመርኩ። ሶሪ ቪዲዮ ሳይሆን ፊቷ ፎቶ ላይ ማየት ጀመርኩት። እና ቲክቶክ ላይ ነው ያየሁት። ጃኒ አገባች፣ ሶሪ ቀለበት ተደረገ፣ የቀበል ፕሮግራሙ ደስ ይላል የሚል አየሁት። አሁን ደግሞ የፌስቡክ ላይ ሲገባ እንደምታዩት እንግዲህ ጃኒ ምርጫ ለምርጫ ሄዳለች ማለት ነው። እሱ መድኃኔዓለም ሀገራችን ሰላም ያድርግልን። ጸሎት አድርጉትላችሁ ለምድራችን ለሀገራችን ሰላም ያድርግልን፣ ሰላም ያወርድልን፣ ፍቅር ይስጠን፣ ሰላም ይስጠን እናላለን። ፈጣሪ እንግዲህ ሞት ራብ በቃ ይበለን፣ በረከት ይስጠን፣ ሰላም ይስጠን፣ አንድነት ይስጠን እና እንግዲህ የዛሬ እንግዲህ ቪዲዮ ይሄ ይመስላል። ጃኒ ቀለበት አደረገች የምትሉ እንግዲህ ኢትዮቼ ጃኒ እቾት ኢትዮጵያ ውስጥ ናት። ምንም እንቅስቃሴ የለውም። ምንም እንቅስቃሴ የለውም። በአሁኑ ሰዓት ምርጫ ሰዓት ስለሆነ እንዴት ሄደች? ይሄ ለኔ ጥያቄ ሆኖብኛል። ጃኒ ሄዳለች፣ ቀለበት ተደረገች የሚሉ ሰዎች ይሄው ጃኒ እቾት ጃኒ አዲስ አበባ ይኸው ምርጫ እየመረጠች ናት፣ ምርጫ ላይ ናት። እና እንግዲህ የዛሬ ቪዲዮ ይሄ ይመስላል። በቀጣይ ፋርስ ላይ እንገናኛለን። እንግዲህ ሳትረጋገጡ እንዳትቾክሉ ለማለት ነው። ስለ ጃኒ ነገር ላይ እንግዲህ ወደ ቤተሰቦቻችን አትቾክሉት፣ ቶሎ እንዳትቾክሉ ችኩል እንዳትሉት
ማለት እወዳለሁ። የዛሬ ቪዲዮ ይሄ ይመስላል። አመሰግናለሁ። ጊዜ ሳትሰጣችሁ ከኔም ጋር ስለሆናችሁ ስለከታተላችሁ በጣም ነው የማመሰግነው። ፈጣሪ ጤና ይስጥን፣ ሰላም ያብዛልን፣ ሀገራችንም ኢትዮጵያ ይጠብቅን፣ ሰላም ያደርግልን፣ ሰላም ይስጥን፣ አንድነት ፍቅር ይስጥን፣ ያብዛልን። ቀጣይ ፓርት እንገናኛለን። አመሰግናለሁ ስለነበረን ቆይታ። ላይክ ሰብ አትርሱት። እደግመዋለሁ። ደህና ሁኑ። በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ደህና ቆዩህ። መልካም ጊዜ መልካም ቆይታ እየሆንላችሁ እመኛለሁ። ቻው ቻው ቤተሰብ።